በዛሬው ቪዲዮ ዓለማችን ላይ ካሉ ትላልቅ ከተማዎች በትንሹ በ20 ዓመት ቀድማ የምትገኘው ቻይናዋ የቴክ ከተማ ሸንጀን እንገኛለን። ከሚገራርሙ ሮቦቲክስ እስከ ድሮን ዴሊቨሪ ያላቸውን የሚገራርም ቴክኖሎጂ በዚህ ቪዲዮ አሳያችኋለሁ። ሰላም ዩቲዩብ ዌልካም ባክ ቱ ማይ ቻናል። ዛሬ ያለነው ሸንጀን ከተማ ነው ከጃኒ ብሎግ ጋር። እንግዲህ ሸንጀን የቻይና ሲሊከን ቫሊ በመባል የሚታወቅ ቦታ ነው። ዛሬ ቻይኖቹ የት እንደደረሱ እናሳያችኋለን። የቴክ አፍቃሪዎች ከሆናችሁ ቻይና የት እንደደረሱ ማየት የምትወዱ ከሆነ ይሄ ለእናንተ ነው። ሌትስ ጎ። ይህን ከተማ ለመጀመሪያ ጊዜ ስታዩት 2050 ላይ እንጂ 2026 ላይ ያለ አይመስላችሁም። ምክንያቱም ሮቦቶች በሚገራርሙ ፊውቸሪስቲክ በሆኑ ቴክኖሎጂዎች የተሞላ ከተማ ነው። ነገር ግን በ1980 የአሳ ማጥመጃ የነበረና ከ30 ሺህ በላይ ህዝብ የማይኖርባት የቻይና የመጀመሪያዋ የኢኮኖሚ ዞን ከተማ ነች። ዛሬ በ40 ዓመት ውስጥ ብቻ ዓለማችን ላይ ከዚህ በፊት ታይቶ በማይታወቅ መንገድ ያደገና ወደ 17 ሚሊዮን ህዝብ የሚኖርበት የቻይና ሜጋ ሲቲ ለመሆን የበቃ ከተማ ነች። ከተማው እንዳለ በምንድነው ያንግ በሚባል ጄኔሬሽን የተሞላ ነው። እንዳለ እዚህ ቴክ ካምፓኒ ስለሆነ እዛ ላይ 30 ዓመት እድሜ ያለው ከተማ ነው። የቤትን ፕላን የልጆችን ቶይ ምናምን ዲዛይን ማድረግ ይችላል። አስበዋል። ማኒፋክቸር አያስፈልግም። አንድ 3D ፕሪንቲንግ ማሽን ካለ እዚህ ጋር ከሆንግ ኮንግ ዘፋኝ ይመጣል ተብሎ ለዛ ነው ሰልፍ ያለው እዚህ ጋር። ቻይና ውስጥ ሴሌብሪቲ ሲመጣ በደንብ ነው በቃ የሚቀበሉ ማለት ነው። አሁን ያለንበት ቦታ ሸንጀን ኢኖ 100 ይባላል። ይህ ቦታ የወደፊት የዓለም የሚቀይሩ የኤአይ የሮቦቲክስ እና የ3D ፕሪንቲንግ ስታርታፕ ኩባንያዎች በአንድ ላይ ተሰባስበው የሚሰሩበት ድብቅ የቴክኖሎጂ ማዕከል ነው። እኛም ወደ ውስጥ እየገባን ያሉ ክሬዚ የሆኑ ኩል የሆኑ ቴክኖሎጂዎች እናሳያቸዋለን። ትንሽ ብቻ ነው እየነካሁት ያለው ግን ራሱ ስፒድን ይጨምራል። ራሱን ይጨምራል። ሞር እንትን ስትል ልክ እንደገባን በመጀመሪያ ያየነውና በጣም ያስገረመን ቴክኖሎጂ ይህ የሮቦት እግር ድጋፍ ማሽን ሲሆን ይህን ማሽን ስታጠልቁ ምንም ሳይደክማችሁ በሮቦቱ ኃይል ረጅም ርቀት መጓዝ ያስችላችኋል ማለት ነው። ይህ ደግሞ ሃይክ ለምታረጉ፣ ሩጫ ለምታረጉ ወይ ደግሞ የእግር ህመም ላለባችሁ በጣም ወሳኝ ቴክኖሎጂ እና ጌም ቼንጀር የሚባል ቴክኖሎጂ ነው። ትንሽ ከሰጠው ራሱ ስፒድ ይጨምራል። ቴክኖሎጂ ይላል እንደዚህ ብዙ ጊዜ ሃይክ ለሚያደርግ ለሚሮጥ ሰው ግን ድካም ለሚሰማው ወይ ደግሞ ህመም ለሚሰማው ሰው ሰፖርት ያደርጋል። ታዲያ ግን ዛሬ አልሞክርም ብሎ ሮቦት ላይ አስሞክሮኛል። ከዚህ በፊት ሞክራታለሁ። ለሩጫ ምናምን መጠቀም ይችላላችሁ ማለት ነው። ይሄ ደግሞ ሲኒማቲክ ስልክ ቪዲዮ አይ ዶንት ኖ አይ ቲንክ ኖርማል ካሜራ መሰለኝ። ይሄ ለስልክ ሄቪ ነው። አይ ቲንክ ይሄ ሰራተኞች ስልክ ነው አይደል? ይመስለኛል።它打出来效果哈不是彩色的，彩线什么意思？不是彩色的，它就是 just black and white，就是。እንደዚህ ኳስ ምናምን ይጫወታሉ ግን ይሄኛው የሚጫወት አይመስልም። አባት ነው። ሄይ አላ ዘረኛ ነው። እዚህ ጋር ና እንዴ! ምንድን ነው? ወረረ ሰላማዊ ሰልፍ ወጣ እንዴ? ሰላማዊ ሰልፍ ይወጣ ወደፊት አረ ዙር ታንንቲን ሮማ ቆይ እስቲ ጨርስ እዛው ነው ታንንቲን ነው። ሄሎ ባለቤቱ ነው። እሺ不是我所以እኔን አይሰማኝም። ከይቻው በቦክስ በይው ብላታውን ብትለው ይላል ነው። እሷን ይሰማል አለ እኛን አይሰማም። የእሷን ድምጽ ነው የሚያደርገው። አምሮን በቦክስ እያለ ቢመጣ ምንድን ነው የሚያመጣው? ምንም አላየህም እንደ ቻይና ውስጥ የሆነ ሮቦት ደነሰ
watch the YouTube የምትጫወተው በPS5 ኮንትሮለር ኤአይም አሉ እንደዚያ ማኑዋልም አሉ እንዴ ምንድነው አስተኛችሁ? ኧረ በእናትህ እኔ ዘረኛ ነው ብያለሁ። ኦ ታሸጃለማ 关机了。可以拍吗1分钟我现在已经关掉了。我们这是刚刚那个客人是付费体验，付费的啊付多少49 49 49 340吗对啊，啊不是340，是49， 49是49块。这个是349ምንድነው መክፈል እነዛ ከፍለው ነው ለካ 49。啊 49。 耶你的英文非常好我不好。 49 ልክፈልና ላስደንስልህ ለቪ እዚህ ጋር እንደምታዩት የተለያየ አይነት ጊምባሎች አሉ እነዚህ ለፎን የሚሆኑ ላይክ ኤክስትራ አክሰሰሪ ናቸው በስልካችሁ ፊልም ለምትሰሩ በፖኬት ስሪ የምትቀርጹ እንደኔ ካላችሁ ወይ ደግሞ በካሜራ የተለያዩ አክሰሰሪዎች አሉ እዚህ ጋር ስፒከሮች የተለያየ ነገር አለ ይሄ ስማርት ቤድ hello this is smart bed Yes. And try. Choose side have different temperature. It's Oh. warm side. It's እና አልጋ በአንድ ሳይድ ይሞቃል በአንድ ሳይድ ቀዝቃዛ ነው ና I can just sit and try ሌላው የሚያስገርመው ይህ በአሜሪካ ስታርታፕ ካምፓኒ የቀረበ አልጋ ሲሆን አልጋ የሰውነታችሁን ሙቀት አይቶ በአንድ በኩል ቀዝቃዛ በሌላ በኩል ደግሞ ሞቃት መሆን የሚችል ሲሆን በግራና በቀኝ የተኙ ሰዎች የተለያየ ቴምፕሬቸር ወይ ደግሞ ሙቀት የሚፈልጉ ከሆነ ኮንትሮል ማድረግ ይችላሉ ማለት ነው። ይሄ ደግሞ በጣም የሚያስገርምና በጣም ኮንቪኒየንት የሆነ አልጋ ነው። ይሄ የምታዩት ደግሞ የኤአይ ቼዝ ቦርድ ሲሆን ምንም ሰው ሳይነካው ቼዙ ራሱ በኤአይ ያሰበ ይንቀሳቀሳል ይጫወታል ማለት ነው። ብቻችሁን ሆናችሁ ራሱ ከሮቦቱ ጋር በከፍተኛ ደረጃ መጫወት ያስችላችኋል ማለት ነው። መኪናው እየሄደ ነው እንዴ? ኦ 1 ኪሎ ሜትር 2 ኪሎ ሜትር ፈራው ኦ ቴስት እያደረገ ነው ውስጥ ወይስ ምንድን ነው የሚለቀው? ረጨሰ እዛ ጋር እያሳየ ነው ስፒዱን እዚህ ጋር እንዴት እንደሚፈጥን አየር ነው የሚያስረዳን ሰው አጠናል በራሳችን ፊገር አውት እያደረግ ነው። የሚታይ ነገር አለ አከል ሄሎ ኤይ ተመለሱ 又见到你了。 what is this 你看这个眼镜好高科技啊！好看没电了 charge 了 hello 这个没电吗这个要插自己手机上面，插到自己手机。哦ስልክ ላይ ሰካ ማክሮ you have extra phone ቆየን እንግዲህ ጋይስ መነጽር ወይረዳን ያለ እንጂ አንተ ይሄ ተማን እንዴት እንደምትመጣ ያ ነው这个可以点咖啡吗 hello 可以点咖啡吗ታዞ ማ እንግዲህ ሁሉም ነገር ፍጹም አይደለም እዚህ ማዕከል ውስጥ ራሱ ቡና የሚያፈላ ሮቦት አለ ተብለን
ሂደን ነበር ለማየት። ነገር ግን እኛ ስንደርስ ሮቦቱ ስራ ላይ አይደለም፣ ምክንያቱም የጎደለው ፓርት ስላለ ቡና ያፈላም ብለውናል። ስለዚህ ቡና አላዘዝንም። እንደዚህ አይነት ሮቦት ኮፊ ሜኪንግ ማሽኖች በየቦታው አሉ። ከዚህ በፊትም በተለያየ ቪዲዮ አሳይቻችኋለሁ። ሻንጋይ ላይ፣ ሸንጀን እና ቻይና ውስጥ ኮመን እየሆኑ የመጡ የሮቦቲክ ቴክኖሎጂዎች ናቸው። ሌላው ደግሞ የሚያስገርመው እነዚህ የ3D ፕሪንቲንግ ማሽኖች ሲሆኑ ኮምፒውተር ላይ የሳልነውን ምስል በደቂቃዎች ውስጥ ወደ እውነተኛ እቃ የሚቀይሩ ድንቅ ማሽኖች ናቸው። ወደ ውጭ ወጥተን በሸንጀን ከተማ ውስጥና አሁን በሌሎችም ከተሞች እየተሰራፋ የመጣው የድሮን ዴሊቨሪ ለማየት ሄደን እዚህ ከተማ ውስጥ ምግብ ወይም እቃ ስታዝዙ በሰው ሳይሆን በድሮን በአየር ላይ እየበረረ በቀጥታ እጃችሁ ላይ ይደርሳል። የወደፊቱ የትራንስፖርት እና የንግድ ስርዓት እንዴት እየተቀየረ እንደሆነ ማየት ትችላላችሁ ማለት ነው። ከዚህ በፊት ስለ ድሮን ዴሊቨሪ የሰራው ዲቴል ቪዲዮ አለ። እሱን ገብታችሁ ማየታችሁንም እንዳትረሱ። ከዚህ በፊት ድሮን ዴሊቨሪ አሳይቻችኋለሁ። ሙሉ ቪዲዮንም እንዴት እንደሚሰራ ነግሬያችኋለሁ። ዛሬ ለጃኒ ልናሳየው መጥተናል። እንደምታዩት እዚህ ከድሮን ዴሊቨሪ ስቴሽን አለ። እዛ ጋር ስካን ታደርጋላችሁ። ድሮናችሁ ምግባችሁን ዴሊቨሪ ያደርግላችኋል ማለት ነው። በጣም ፖፑላር የሚባለውና ዋይድሊ ስፕሬድ የሆነው እዚህ ሸንጀን ነው። ሸንጀን በየቦታው የድሮን ዴሊቨሪ አለ። ይሄ ብቻ ሳይሆን በየቦታው አለ ማለት ነው። እንደምታዩት ይሄ ድሮን ዴሊቨሪ የሚሰራው እዛ ጋር ድሮኑ ያርፋል፣ ምግቡን ይለቀዋል፣ ቦክሱ ወደ ታች ይወርዳል። ከዛ ኮዳችሁን እዛ ጋር አስገብታችሁ ትቀበላላችሁ ማለት ነው። ይሄ ልጅ ነው ያዘዘው እንግዲህ ምግብ፣ የድሮን ምግብ። ኤክሳይትድ ሆኗል በጣም። ሳምዌይ ሆሜ ይህን ቪዲዮ ከመጨረሳችን በፊት በዓለም ላይ የድሮን ኢንዱስትሪውን ወደ መራው ታዋቂው የዲጂአይ ትልቅ ፍላግሾፕ ስቶር ገባን። እንደኔ ዩቲዩብ ላይ ወይ ደግሞ የተለያየ ሶሻል ሚዲያ ላይ ኮንተንት የምትሰሩ ከሆነ እርግጠኛ ነኝ ዲጂአይን ታውቁታላችሁ፣ ወይ ደግሞ የዲጂአይ በጣም ፖፑላሩን ፖኬት 3፣ ፖኬት 2፣ ፖኬት 1 ካሜራዎችን ታውቃላችሁ። በዛ ላይ ዓለም ላይ ያሉ ሌተስት የሚባሉና በጣም ሞደርን የሚባሉ ድሮኖች በዚህ ካምፓኒ የተመረቱ ናቸው። እዚህ ሸንጀን ውስጥ ሄድኳርተር እና ፍላግሺፕ ስቶር ስላላቸው ወደ ፍላግሺፕ ስቶር ያለውን ነገር ላሳያችሁ። $10,000 ነው። 18 ነው 16 አይተዋል ከዚህ በፊት። ይሄም እንትኑ ነው መቆጣጠሪያው። ኢትስ ቢግ ብሮ። ይሄ ኤሌክትሪክ ፕሌን መቆጣጠሪያ እኮ ማለት እዛ ጋር ያለው ልክ ይሄ ለአዲስ አበባ ያስፈልጋል በደንብ አድርገህ ለማሳየት። አንድ እያስገባችሁ ጋይስ እያስገባችሁ። ዋጋ የለውም አንተ። ይሄ መሸጫ አይደለም እንዴ? ሾሩም ነው። ከፈለክ ኦርደር ነው። ሮኒ ይባላል እንግዲህ ከነ ካሜራው ማለት ነው። ከነ ሁሉ ሙሉ ነው። ፕላስ እስ ሬድ ካሜራ ብራ ባንዴ ነው ሁሉም ነገር ላይ ገቡት። ካሜራ ላይ፣ ጊምባል ላይ። ይሄ ማለት ዲጄይ ረጅም እድሜ የላቸውም እንደ ኖኪያ እና እንደ ኒኮን ወይ እንደ ሳምሰንግ። እንግዲህ ያው ቪዲዮ ሲጀምር የምታስታውሱ ሰዎች ዲጂአይ ፖኬት 2 ነበረ። አንድ ድሮን የሁሉ ፓርት ነው ያለው። አንድ ድሮን Damn, that's big, look. ዲስፕላይ የሚያደርጉበት ትልቁ የዲጂአይ ስቶር ነው እዚህ ሸንጀን ከተማ ውስጥ ማለት ነው። እዚህ ጋር እንደምታዩት ድሮኖች ተገነጣጥለው ታያላችሁ። አንድ ድሮን ምን ያክል ፓርት እንዳለው እያንዳንዱን ያሳያቸዋል ማለት ነው። ኢቨን እነዚህ ትላልቆቹ ራሳቸውን የቻሉ ፓርቶች ናቸው። አንድ ትልቅ ድሮን ከዚህ ነው የተሰራው ማለት ነው። እዚህ ጋር መለስተኛ የሚባሉ አሉ ታያችኋል። እዚህ ጋር ጀነሬተር አለ ለእርሻ ለተለያዩ ፐርፐዝ የሚሆኑ ይሄ ዘይት እዛ ጋር 30 ኬጂ የሚሸከሙ አሉ ማለት ነው። ሊትራሊ እያንዳንዱ ፓርት አለ ማለት ነው። ካሜራዎች አሉ።
እነዚህ ትላልቅ ካሜራዎች ፓርት ናቸው። ድሮኖች አሉ እዚህ ጋር በጣም ትላልቅ ድሮኖች አሉ። ይሄን ሉክ ዚስ ዋን ታይም DJI Mavic, DJI Air, DJI Mini እንዳለ DJI ድሮኖች ጀነሬሽን አለ። ሶ ፈርስት ጀነሬሽን DJI ማይክ ነው። DJI ማይክ ሚኒ ማይክ 3 አስታወስኩት። አዎ ይሄኛው አፍተር ከፖኬት 3 በኋላ የወጣው ነው አይደለም? አይ ቲንክ ይሄ ቅድም ስንፈልገው የነበረው ካላችሁ ጠይቃቸው ነው። ሄሎ 这个可以卖吗？这个这里能卖吗？可以的。那个 USB 那个苹果的 iPhone right？ 你想要手机连接头是吗？那个老的那个对，那个苹果的那个这种。我帮您问一问。好的ቼክ ላድርግላችኋል። ደግሞ የድሮን ለድሮን ባትሪ ለሚፈልግ ሰው ኬዞች አሉ። እነዚህ DJI ፓወር ነው የተለያየ ይታያችኋል። ሶ ድሮኖች ካሏችሁ የተለያዩ ካሜራዎች ካሏችሁ እና ትልቅ ፕሮዳክሽን ቲም ካላችሁ ይሄን አይነት ባትሪ መግዛት ትችላላችሁ። ይታያችኋል በጣም ትልቅ ነው እና እዚህ ሊትራሊ የDJI እያንዳንዱ የሚያመርታቸው ምርቶችን ታገኛላችሁ ማለት ነው። this is the biggest store እዚህ ቻይና ውስጥ ሸንጀን ውስጥም። እዚህ ጋር የቤት ክሊኒንግ ሮቦቶች አሉ። እነዚህ ሃውስ ክሊኒንግ የሚያደርጉ ናቸው እንደምታዩት እዚህ ጋር። እንግዲህ ከጃኒ ጋር ሸንጀን ያደረግነው የቴክኖሎጂ ጉብኝት ይሄን ይመስላል። ከነዚህ ካያችኋቸው ነገር ሁሉ በጣም ያስደነቃችሁና የገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ዲቴል ቪዲዮ ጃኒ ዩቲዩብ ላይም ታገኛላችሁ። ሰብስክራይብ በማድረግ ሼር በማድረግ በቀጣይ ምን ቪዲዮ ማየት እንደምትፈልጉ ኮሜንት ላይ ንገሩኝ። ዳኒ ነበርኩኝ። በያላችሁበት ሰላማችሁ ይብዛ። ጋይስ ሸንጀን ቻይና ነው።